ሰላም አድማጮቻችን፣ ላይክ እና ሰብስክራይብ እያደረጋችሁ ጀምሩ። አሉላ ሰለሞን ስለ ወልቃይት ምን አለ? በፊት አጨቃጫቂ የሆነ የግዛት ይገባኛል ጥያቄ አለ። እንደምታውቀው በህገ መንግስቱ መሰረት መፈታት ሲገባው በሁለት ክልሎች መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ መጀመሪያ በሁለቱ ክልሎች ከዛ እምቢ ካለ ወደ ፌዴሬሽን ምክር ቤት ይላል ህገ መንግስቱ። በዛ መፈታት ሲገባው ሲንከባለል የመጣ ጉዳይ አለ። የመጀመሪያው በአማራ ብሔራዊ ክልላዊ መንግስትና በትግራይ ክልል መካከል በተለይ በትግራይ በኩል ምዕራብ ትግራይ፣ በአማራ በኩል ወልቃይት ጠገዴ የሚባለው አጨቃጫቂ ጉዳይ ባለፉት 27 ዓመታት ሳይፈታ ሲንከባለል የቆየው ለምንድን ነው? በእርግጥ አቶ ገዱ እና አቶ አባይ ወልዶ ተስማምተናል፣ ፈተነዋል፣ ላይመለስ ብለዋል። ግን ድጋሚ አጨቃጫቂ የሆነ ጉዳይ ነው እና ከዛን ጀምር፣ ከዛ ወደ ሌሎች አጀንዳዎች እንመጣለን። ለምንድን ነው አጨቃጫቂ መሆኑ ቀርቶ መፈታት የተሳነው? ለምንድን ነው? እንደምታውቀው የ1987 በአበሻ በኢትዮጵያ በ1995 በፈረንጆች አቆጣጠር ህገ መንግስት አሁን ላይ ስራ ላይ ያለው ማለት ነው። ያው የተጠቀማቸው ክልሎችን እንደ አዲስ ለማዋቀር ያው በፊት ክፍለ ሀገር ነበረ። እንደምታውቀው ኤርትራን ጨምሮ 14 ክፍለ ሀገሮች ነበሩ። እነዚህ ክፍለ ሀገሮች የጂኦግራፊ ነበሩ። ኩታ ገጠምነትም ግምት ውስጥ አስገብተናል ይላሉ ያን የነበሩ ስርዓቶች። እነዚህ በይፋ ፈርሰው በአዲሱ ህገ መንግስት አሁን ስራ ላይ ባለው ክልሎች እንዲዋቀሩ ተደረገ። እነዚህ ክልሎች የተዋቀሩት ከሁሉም በፊት ክፍለ ሀገር ከነበሩ እና ከፈረሱት ተውጣቶ ነው ክልል የሆኑት። ለምሳሌ አሁን አጨቃጫቂ ተብሎ የሚነገረው እኔ እንኳ አጨቃጫቂ ነው ብዬ አላምንም፣ ባለው ህገ መንግስት መሰረት ማለት ነው። እናም እየተዳደረበት በመጣው ምክንያቱ አጨቃጫቂነት ውስጥ ከተገባ አገሪቱ በሙሉ ያላት የክልሎች ድንበር ነው አጨቃጫቂ መሆን ያለበት እንጂ ለአንድ ትግራይ ብቻ አጨቃጫቂ ማድረግ የፖለቲካ ሴራ ነው። ከሁሉም ክልሎች ተውጣጥተው ከሁሉም ክፍለ ሀገሮች የተውጣጡ አዲስ ክልሎች ተመሰረቱ። ለምሳሌ ኦሮሚያ የሚባል አልነበረም። ኦሮሚያ ከነበሩት ክፍለ ሀገሮች ተውጣጥቶ ተመሰረተ። አንድ እሱ ነው። ሌላው ኢንክሉዲንግ አማራ የሚባለው እና በአማራ ክልል ነው ምዕራብ ወይም ወልቃይት ጠገዴ የሚሉት እነሱ መካተት ያለበት የሚሉ ሰዎች ራሱ ለዛ ክሌማቸው የሚጠቀሙበት የክልል መጠሪያ እና የብሔር መጠሪያ ራሱ አልነበረም ከዛ በፊት ገባ። አሁን በፊቱ አስተዳደር ክሌም ለማድረግ ከፈለግ ባልነበረ ክልልና ባልነበረ በማትጠቀምበት የነበረ መጠሪያ ብሔር ተጠቅመህ አይደለም ክሌም ማድረግ ያለብህ። ወይ የበፊቱ ክፍለ ሀገር ነው ትክክል የነበረው በልና አማራ ክልል፣ ኦሮሚያ ክልል፣ አፋር ክልል፣ ትግራይ ክልል የሚለውን ጥለህ ወደ ጥንታዊው በጎንደር በትግራይ በአርሲ ምናምን አለ አይደል የጎንደር ጎጃም ወሎ ምናምን የሚለው በዛ ትሄዳለህ። ካልሆነ ደግሞ አማራ ክልል ብዬ ነው የምቀጥለው ካልክ የአማራ ክልል ይገባኛል አወዛጋቢ ብለህ የምትሄድ ከሆነ ወደ ጥንቱ ወደ ድሮ አትመለስም። ምክንያቱም አሁን ባለው ነው መጨቃጨቅ የምትችለው። አሁን ባለው ደግሞ የበፊቶቹ በጂኦግራፊ በወንዝ በተራራ እንዲሁም በኩታ ገጠምነት እንደዚህ ግምት ውስጥ አስገብተው የተመሰረቱ ክፍለ ሀገሮች ነበሩ። የአሁኑ ህገ መንግስት ምንድን ነው የሚለው? ብሔር፣ ቋንቋ፣ ስነ ልቦናና ኩታ ገጠምነት ግምት ውስጥ በማስገባት ነው የሚለው። በዚህ መሰረት በብሔርና በቋንቋ እንኳ ብንሄድ የምዕራብ ትግራይ ያለው የወልቃይት ጠገዴ ወይም ሌላም ህብረተሰብ ትግርኛ ተናጋሪ ነው። ይሄ የሆነው ደግሞ ኢህአዴግ ስልጣን ላይ ከመጣ ህወሓት ወደ ስልጣን ከመጣ በኋላ ሳይሆን ደርግ ራሱ ያካሄደው የህዝቦች አሰፋፈር ጥናት አለ። ደርግ እንትን ያደረገው ማለት ነው ያካሄደው ጥናት አለ። እዛ ጥናት ላይ ያ አካባቢ ትግርኛ ተናጋሪ ነው የሚለው። ስለዚህ ትግርኛ ተናጋሪ ብሔርና ቋንቋ መሰረት አድርጎ ይካለላል በሚለው ትግርኛ ተናጋሪ የሆነው የዛ አካባቢ ህብረተሰብ የትግራይ አካል እንዲሆን ተደረገ። ከዛ አልፎ ግን ወደ ታሪክም ምንም ወደኋላ መሄድ ካስፈለገም የታሪክም ታሪክ አለው። እንደምታውቀው ትናንት ሲያነሳልህ ከትናንት ወዲያ ስትለዋለህ፣ ከትናንት ወዲያ ሲልህ ከዛ በፊት ስትለዋለህ። ስለዚህ በታሪክም ብትመጣ የተለያዩ ማስረጃዎች አሉ። የአካባቢ ኢንፋክት አሁን ትግራይ አሁን ካለችው በ5 እጥፍ ትተልቅ እንደነበረ የሚዘግብ ታሪክም አለ፣ የድሮ ማለት ነው።
ስለዚህ ወደዛ ሳንሄድ ግን አሁን ባለው ካየነው አማርኛ ተናጋሪ አካባቢዎች አማራ ክልል ተባሉ፣ ኦሮምኛ ተናጋሪ አካባቢዎች ኦሮሚያ ክልል እንዲባሉ ሆነ። በእንደዚሁ ክልሎች ተመሰረቱ። አይ ይሄ ልክ አይደለም፣ ይሄ አልጠቀመንም እንደ ኢትዮጵያውያን የምንል ከሆነ ትግራይ ላይ ብቻ አይደለም መሆን ያለበት። አጠቃላይ እነዚህ ክልሎች በብሔር በቋንቋ የተዋቀሩት አልጠቀሙንም ወደሚል ምንሄድ ከሆነ አዲስ ፎርሙላ ያስፈልገናል፣ አዲስ ቀመር ያስፈልጋል ካል የክልሎች አወቃቀር ደግሞ በቋንቋ በብሔር ሳይሆን በሌላ መንገድ መሆን አለበት ካል ትግራይን ብቻ ሳይሆን የምታነጣጥረው አጠቃላይ በሀገሪቱ ያሉ ክልሎች ሁሉም ነው። ለምሳሌ በድሮ እኮ ገሌ ነበረ ካልክ ትግራይም እኮ ከአፋር የተመሰረተው ከትግራይና ከወሎ ተወስዶ መሬት ነው። ምክንያቱ አፋርኛ ተናጋሪዎች የሆኑ ናቸው ተብሎ በወሎና በትግራይ የሰፈሩ ወደ አንድ በኩታ ገጠምነት በብሔርም በቋንቋም አፋር ክልል የሚባል ተመሰረተ እንጂ በድሮ ከሄድን እኮ አፋር የሚባልም ክልል የለም። ያ አፋር የተባለው የዛሬ ግማሹ የትግራይ ነው በክፍለ ሀገር ማለት ነው በድሮ በነበረው፣ ግማሹ ደግሞ የወሎ ነው። በነገራችን ላይ ወደ ድሮ ከተካሄደ ኤርትራም እኮ ሀገር አይደለም። ሰው እንዴት በትግራይ ላይ በወልቃይት በምናምን ያተኩራል እንጂ ወደ ድሮ እንመለስ ከተባለ 14 ክፍለ ሀገሮች ናቸው የድሮ። ከ14ቱ ክፍለ ሀገር አንዱ ኤርትራ ነው። በድሮ እንሂድ በድሮ እንረስ ከተባለ ሁሉም ይፈርሳል ማለት ነው። ኦሮሚያ የሚባል ክልል አይኖርም። ከኦሮሚያ ተውጣጦ የተመሰረቱ መሬት ሰጥተው ኦሮሚያ እንዲመሰረት ያደረጉ ክፍለ ሀገሮች ይመለሳሉ ወደ ቦታቸው ማለት ነው። ይህ ኦሮሞ ሊቃን የኦሮሞ ህዝብ ይፈቅዳል? በእኔ ግምገማ ከሆነ አይ ዶንት ቲንክ ሶ። ኢንፋክት ዲማንዳቸው ከዛ በላይ እንጂ ኦሮሚያን አፍርሱልኝ አይደለም። አሁን አዲስ አበባን የኦሮሚያ አካል አድርጉልኝ ነው ጥያቄው እንጂ ኦሮሚያን በትናችሁ የተለያዩ ትንንሽ ክፍለ ሀገሮች ስሩልኝ የሚል ጥያቄ የለም በኦሮሞ በኩል። አፋር ላይ ብትሄድ ወደ ትግራይና ወደ ወሎ ይመለሱ መሬቱና አፋር ይበተን አይልም። ሌላም ሲዳማ ብትሄድ ደግሞ የቅርብ ጊዜው ክልል የሆነው ሲዳማም ላይ የራሴ በብሔሬ መሰረት ክልል ይሁንልኝ፣ ደቡብ ተብሎ ዝም ብሎ እዛ ታጭቄ ነበረ ብሎ ጥያቄ ያነሳል እንጂ ሲዳማ ፈርሶ በድሮ ክፍለ ሀገር ይዋቀር አይልም። እዚህ ላይ ነው ችግሩ እየመጣ ያለው። አንዱን መምረጥ ግድ ይላል ወይ ወደ ነበረው ወደ ድሮ እንመለስ ከተባለ ሁሉም ወደ ድሮ ይመለስ፣ ለትግራይ ለምናምን ተብሎ ሳይሆን ለሁሉም። አይ አሁን አዲስ ሌላ ፎርሙላ ነው የሚያስፈልገን፣ የበፊቱም የአሁኑም አያስፈልግም፣ አዲስ ሌላ ከተባለ ደግሞ አዲስ ይመጣል። አይ ባለው እንቀጥላለን። አሁን መነካካት የባሰ ባለው እንትን ምንድን ነው የሚባለው? ልጅን አታስለቅስ ነው ምናምን ይባላል። እንዲሁም አልቅስ አልቅስ ነው የሚለኝ። ስለዚህ ሁሉም አልቅስ አልቅስ ላይ ስላለ ቆም እናርገው፣ ባለበት ሆልድ እናርገውና በዚህ ባለው እንቀጥል ከተባለ ደግሞ ባለው ነው የሚቀጥለው። 2013 ከጦርነቱ በፊት ወደ ነበረው ስታተስኮ ነው የምትመለሰው። ያው ጦርነት ግጭት እንደምታውቀው ወደ ሰላም ስትሄድ ስታተስኮ ነው የሚከበረው እንጂ በኃይል በያዝኩት እቀጥላለሁ አይደለም የሚባለው። ወደ ነገሮች ወደ ነበሩበት ይመለሱና ከዛ በሰላማዊ በድርድር በውይይት በህግ በክርክር መፍትሄ ያገኛሉ ነው የሚባለው። የምዕራብ ትግራይ ጉዳይ ኢምፓክት ምዕራብ ትግራይ ላይ አይደለም የሚቆመው። የአማራ ክልል ክሌም የሚያደርጋቸው አካባቢዎች ጥራ ብትለኝ ሰዓትም አይበቃንም፣ እውነት ለመነጋገር ማለት ነው። በዛ ላይ አሁን ወደ ክፍለ ሀገር አትመልሱን፣ ወደ ኢትዮጵያዊነትም ወደ ድሮ አትመልሱን መባል እኮ ተጀምሯል። በቃ በአማራነት ነው ተብሏል እኮ። ያው በአማራ አካባቢ ሊቃን የድሮ ኢትዮጵያ መናፈቅ ተብለው የሚፈረጁት እነሱ ናቸው። ግን ወደ ድሮ እንመለስ ወደ አንድነቱ ተብሎ እኮ አሁን ተቀባይነት የለውም። አይሆንም። የአማራ ብሔርተኝነታችን ልታስጥሉን፣ ወደ ኢትዮጵያዊነት ልትመልሱን አይሆንም። በአማራ ደግሞ ከሆነ በአማራ ክልል ከሆነ ታሪክ መጥቀስ አችልም። ምክንያቱ የአማራ ክልል ታሪክ ስንት ዓመት ነው? ከ83 ወዲህ ነው። ልክ እንደ ኦሮሚያ ክልል ማለት ነው። ልክ እንደ አፋር ክልል፣ እንደ ሶማሌ ክልል ያልነበረ ታሪክ በአማራ ክልል ታሪክ ብለህ ጠቅሰህ ክላይ የምታደርገው መሬት አይኖርም። ምክንያት በአማራ ክልልነት ያ መሬት የአማራ ተብሎ አልነበረም በታሪክ። ከ83 በፊት የአማራ ክልል ባልነበረበት በታሪክ ይሄ መሬት የአማራ ነበረ የአማራ ርስት ነው ስትል ወይት ነው የሚል አንድ ሰው የአማራ ክልል ራሱ ስትል እንዴ ይሄ የወያኔ ህገ መንግስት ክልሉም የወያኔ ነው እያላችሁ ይሄ የተዋቀረው ክልል ተመልሶ እንደገና ያንኑ እየጠቀሱ መሬት መጠየቅ ምን ማለት ነው ነው? ገባ? አንወዛገብ። በነገራችን ላይ ትግራይም እንደ አዲስ መዋቅር አለበት።
ኦሮሚያም እንደ አዲስ መዋቀር አለበት። አፋርም፣ ሲዳማም፣ ሌላውም ጋምቤላውም ሶማሌውም ከተባለ አገራዊ አጀንዳ ሆኖ ከቀረበና ከተወያየንበት ችግር የለም። ትግራይ እየየ አገር እያዝልኝ ብሎ ለብቻው የሚጮህበት አይገባኝም እኔ። ሌላውም እንደዚሁ ማለት ነው። አይ በተቀረው ዓለም በነበረችበት ዛቢያ ትዞራለች፣ ትግራይ ላይ ሲሆን ግን የተለየ አዲስ እንከተላለን የሚለው ነው ግራ የሚገባው። ትግራይ ላይ ለምናነሳው የመሬት የርስት ጥያቄ ስንፈልግም ወደ ክፍለ ሀገር እየሄድን እንጠይቃለን። ሲያሻንም አማራ ክልል እንላለን። ሲያሻንም ብሔር የሚባል አናቅም እንላለን። ሲያሻንም ብሔር የሚባል አናቅም። ብሔር የለም። ኢትዮጵያዊነት ሁሉንም ማጣቀስ አይቻልም። ሲሞቅ በማንኪያ ሲቀዘቅዝ በእጅ ከሆነ መርህ የሚባል የለም ማለት ነው። ያ ደግሞ አገር ሊያደርግ አይችልም። እዚህ ሀገር መኪና ስትነዳ 50 ማይል ፐር አወር ነው የሚል ህግ ተለጥፎ ካየህ አይ ለዛሬ 60 ሆኗል አትልም። ትኬት ነው የሚከተልህ። አይሰራም። ምክንያቱም 50 ነው፣ 60 ሊሆን አይችልም። እና ምን ልል ፈልጌ ነው ህጎችና የሚወጡ አሰራሮች በሚጥመን መልኩ እየጠመዘዝን የምንጠቀምባቸው ከሆነ አገር አይኖረንም። እኔ በምዕራብ ትግራይም በወልቃይትም በለው በደቡብም በራያም በለው ደራ ሸዋም በለው አዲስ አበባም በለው አፋርና ሶማሌ የሚነታረኩበት የድንበር ግጭት አላቸው። እነዚህ ሁሉ የምንፈታበት መንገድ ፎርሙላ ያስፈልገናል ተብሎ ቁጭ ካልን አንድ የትግራይ ሰው ይህ ህገ መንግስት ከተነካ ይህ ህገ መንግስት ከተትን ካለ ሞቼ እገኛለሁ የሚልበት ምክንያት እኔ ሊገባኝ አይችልም። ዋይ አገር በሚመለከተው ጉዳይ ለምን እኔ ብቻ የራስ ምታት ይይዘኛል? ከተያዝንም ራስ ምታት በጋራ ነው፣ ከዳንም በጋራ ነው መሆን ያለበት እንጂ አንድ ለብቻው። በነገራችን ላይ በኋላ ለምንመጣበት ቶፒክም የኢትዮጵያ ችግር ፈቺ እኔ ነኝ፣ ኢትዮጵያውያን በናፍቆት እየጠበቁኝ ነው የሚለው ፖለቲካም ከዚህ ነው የሚቀዳው። ኖ እንደ ትግራይ በየትኛውም የሀገሪቱ አካባቢዎች ያሉ ይገባኛል ውዝግቦች ብሔርና ቋንቋ መሰረት ያደረገ አከላለል ስህተት ነው የሚሉ ነገሮች ላይ ከተስማማን አዲስ ፎርሙላ እናምጣ ከተባለ ትግራዋይ ለብቻው ወይም ኦሮሞ ለብቻው አገር እያዝልኝ ራሴን እየዞረኝ ነው እያመመኝ ነው የሚልበት ምክንያት አይገባኝም። ከጠቀመን ለሁላችን ነው፣ ከጎዳንም ለሁላችን ነው። ለሁላችንም የሚያስማማ ነገር በሰጥቶ መቀበል የምንፈታበት ሁኔታ ነው መመቻቸት ያለበት እንጂ እኔ አሁን አንድ ሰው በቤገምድር ታሪክ ጠቅሶ መሬት ክሌም እያደረገ አማራ ክልል አለኝ ሊል አይችልም። በቤገምድር ጊዜ እኮ አማራ የሚባል ክልል አልነበረም። እንደገና ደግሞ ሲያሻው አይ እኔ እኮ በብሔር አላምንም በክልል አላምንም ኢትዮጵያዊ ነኝ ይልህና አይ አማራ ግን የሆነች መሬት እዛች ሰፈር ውስጥ አለችው መቀበል አለበት ካለ እንዴ ኢትዮጵያ አንድ ነው ብሔር አላቅም ክልል አላቅም የተባለው ነገርስ የት ደረሰ? እንደዛ አይነት ይሄ ወጣ ገባ የሆኑ ነገሮች እያስቸገሩን ነው እንጂ እኔ ወጥ በሆነ መልኩ አንድ ሰው ብሔር የሚባል አልፈልግም ካለ ወይም ክልል በብሔር አልፈልግም ካለ የክልልነት በብሔር የሚገባኛል ጥያቄ ማንሳት የለበትም። የሆነ ቦታ ላይ ፈንድሻ እያንጠጡ እንደ ፈንድሻ ጥይት እያንጣጣ ክልሌ ማለት ብሔሬ ክልል ካልሆነልኝ እያልክ የሆነ መድረክ ላይ ሲገኝ ደግሞ እንዲያው ይሄ ክልልና ብሔር የሚባል ነገር ወያኔ ያመጣብን ጣጣ የምትል ከሆነ ግራ ይገባል። አንዱን መምረጥ ነው የሚያዋጣው። የቸገረን እሱ ነው እንጂ እኔ ልንገርህ አማራና ትግራይ በአንድ ሀገር ውስጥ ሆነው በመሬት መሻኮታቸው ራሱ ሊያሳፍር ይገባል። የአንድ ሀገር ዜጋ ሆነ በአንድ ሀገር ጥላ ስር እየኖርክ በአንድ ሰንደቅ ዓላማ እንትን እያልክ በአንድ ገንዘብ እየተገበያየ የጋራ ኢኮኖሚ ገነባለሁ የሚል ህገ መንግስት አስቀምጠ የሆነች መሬት ወደዛና ወደዚህ በሚል መጨቃጨቅና መገዳደል በጣም ያሳፍራል። እንደሚመስለው እኮ የሆነ ጎረቤት ሀገር መሬት ሊወስድብህ ላላዊነት ህገ መንግስቱ ነው። አሁን ምን ይላል ህገ መንግስቱ? በ46(3) ላይ ቁጥር ከተሳሳትኩ አግዙኝ። በሁለት ክልሎች መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ መጀመሪያ በክልሉ ካልሆነ በፌዴሬሽን ምክር ቤት ይወሰናል ይላል። ቁጥሩ የሆነ ቦታ ላይ ደግሞ ይህንኑ ብንወስደው ፊውቸር ቴንስ ነው። ለምሳሌ በሁለት ክልሎች መካከል የግዛት ይገባኛል ጥያቄ የተነሳ እንደሆነ ነው የሚለው።
ስለዚህ ህገ መንግስቱ ራሱ ወይም ደግሞ ክልሎችን ሲያዋቅሩ የግዛት ይገባኛል የሚባል ጥያቄ ሊነሳ እንደሚችል የሚያውቁ ነው የሚመስል ገባ። ሆን ተብሎ ይሄ ታይም ቦምብ የመቅበር ነገር ይመስላል። ካልሆነ ይህን ህገ መንግስት እንዴት ሊያስቀምጡት ይችላሉ? አንድ ሀገር ላይ እየኖርን አንተ እንደምትለው እንደ ሀገር ነው እንጂ ማሰብ የነበረብን። እንደገና ደግሞ አለፍ ብሎ ሌላ ቦታ ላይ ምን ያለ መሰለ መሬት የንብረት መብት ላይ የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው ይላል። እዛ ጋር የጋራ ሀብት ነው ይላል። መልሶ ደግሞ በሁለት ክልሎች መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ በፌዴሬሽን ምክር ቤት ይፈታል ይላል። እና ህገ መንግስቱ ራሱ ጭቅጭቅ ፈጣሪ ነው።